አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት አደራችሁ? ውድ ቤተሰቦች ደህና ናችሁልኝ? አልሐምዱሊላህ ደህና ነኝ። በጠዋቱ መጥቼ የላችኋለሁ። ዛሬ ጠዋት ማየቱት ገና ፀሐይ እየወጣ ነው። ማሻአላህ ግን አንድ ሰዓት እኮ ነው፣ ዳመና ይዞት ነው። እና አንዳንድ ጥያቄ ልመልስላችሁ። ዳታዬ ሰዓቱን ስለሚሄድብኝ ለዛ ነው በጠዋቱ ቪዲዮ ማድረግላችሁ ማለት ነው። ስለዚህ ምን ነበረ ቤትሽ ስንት ክፍል ነው ያላችሁኝ? 5 ክፍል ነው። አምስት ክፍል ውስጥ ያለው ስንት ክፍል መሰላችሁ? ሳሎን ስንት ክፍሎች? 4 ክፍሎችና አምስተኛው ሻወር ቤትና ሽንት ቤት ናቸው። ውስጥ ያለው እና ማሻአላ ነው። እንደዛ ናቸው። በአጠቃላይ 5 ነው ማለት ነው። طيب ሌላው ደግሞ እንደምታዩት ሁሉም ሰው ትንሽ ይመስለዋል። ቤቴ ውስጥ ግን ሰፊ ነው። ማሻአላ ነው። ምክንያቱም ከኋላም ቤት ስላለው ማለት ነው። ከዚህኛው ጋር ስለገጠም ነው እና ማሻአላ በቃ አንድ የተሰራ ነው የሚመስለው ማለት ነው። ለዚህ 5 ክፍል ነው። ከኋላ ምንም መሬትም የለኝም። ማሻአላ ግቢ ከፊት ለፊት ነው ሰፊው የኔ ቤት ማለት ነው። እና ደግሞ እንትን ምንድነው ቤት የእንጨት ቤት ስብርብር ይላል እና እኔም አይቻለሁ የተሰባበረ ቤት ብለሻለ ውድ እህቴ። እናቴኛን ጋርም አለ እንደዛ አይነት ቤት ማለት ነው። ነገር ግን በእንጨት ቤት የተሰራ ይሰባበራል ለማለት ፈልገሽ ነው። በእንጨት ቤት የተሰራ ቤት በደህና ባለሙያ በደህና በጠንካራ እንጨት ከተሰራ አይሰባበርም። አይደለም ቤት ለምሳሌ እዚህ ጋር ጥግ ላይ እዛ ጋር ጥግ ላይ ማለት ነው አጥሩ ጠንካራ ስለሆነ ትልቅ እንጨት ወድቆ አጥር ያልተሰበረም። አየሻ የጎረቤቴም የኔም ቤት አንድ ላይ ነበር የወደቀብን ባለፈው በንፋስ እንጨት ማለት ነው። የእነሱ ቤት ስብርብር ነው ያለው። ወላሂ ነው የምላችሁ። ምክንያቱም ዝም ብሎ ነበር የተሰራው። እኔ ቤት ግን ማሻአላህ ትልቅ ጓሮ ላይ ትልቅ እንጨት ወድቆበት አልሐምዱሊላህ ጠንካራ ስለሆነ ምንም አልሆነም። አየሽ አጥርም ስታጥሩ በጠንካራ እንጨት አሳጥሩት። እንዲሁም ደግሞ በተለይ ቤት ተውት፣ ያጥሩት ተውት። ቤት በተለይ በጠንካራ እንጨት የፈጀ እንትን ብሩ ማለት ነው። እና ብሎኬት እንዴት ነው የምትችሉት? ብሎኬት እኮ ከባድ ነው። ቤት መስራት በብሎኬት ከባድ ነው። ስንት ዓመት እዛ ልጨርሽ ነው። ስለዚህ እንጨቱ ጠንካራ ይሁን። አንዳንድ ደላሎች በቃ ሩጫ ስለሚያሰሩት ነው። በማይረባ እንጨት ደላላ ብቻ አይደለም፣ ቤተሰውም ራሱ ዝም ብለው አንዳንድ ቀሽም የሆነ እንጨት እንትን ይሉና ይገዙና እሱ ነው የሚያጠቃችሁ። ገባችሁ? ቤተሰውም ይሁን ደላላም ይሁን የፈጀው ይፍጅ እንጂ ሌላ ዝም ብሎ ተገዝቶ በማይረባ እንጨት ተሰርቶ ነው 1 ዓመት 2 ዓመት ይቆይና ወይም ላይቆይም ይችላል። እንዲህ ነው የሚለው። እንዲስ ወላይ ነው የምላችሁ። እኔ እያየሁኝ የለ እንዲህ በየሰፈሩ እና ማይረባ እንጨት የተሰራ ቤት ነው እንትን የሚለው የሚወጥቀውም የሚሰባበረውም። ከዛ በኋላ ሳይመርጉት መጀመሪያ ምንም ሳይደረግ ከተሰራ በኋላ ደግሞ በድንጋይ እንዳይመታኝ ከተሰራ በኋላ ውሃ ልክ አፋጥናችሁ አሳስሩት። ውሃ ልክ ከታሰረለት ምንም አይሆንም። በቃ አንደኛ እንጨቱ ምርጥ እንጨት ይሁን። በቃ ቤት የሚሰራበት በደህና ብር አስገዙ። እንትን ጦጣ እያባረሩ ነው። ድንጋይ ወደዚህ መጣ እና ጠንካራ እንጨት መሆን አለበት ቤት ሲሰራ። ስለዚህ ውሃ ልክ ቶሎ ብላችሁ አስይዙት። ከዛ ምንም አይሆንም። የኔ ቤት ስንት ዓመት ነው ከተሰራ? ስንት ዓመት? በጣም ብዙ ዓመት ነው። ማሻአላህ ተባረከ ረህማን። ምን ሆነ? እሺ ምንም አልሆነም። እና እንደዛ ነው። አንዳንድ ቤት በደላሎች ወይም በቤተሰብ የመጣ ማይረባ እንጨት እንትን ብለውት ያሰሩትና ነው። ለዛ ነው እንትን የሚለው የሚሰባበረውም የሚወጥቀውም። ስለዚህ አጠንክራችሁ እንጨት ገዝታችሁ እንትን በሉት እላችኋለሁ።
ለዛ ነው ውዶቼ። ሌላው ደግሞ ቤቱ ውስጥ ምስል ነው ወይስ ጅምሰን? ጅምሰን ነው፣ ውስጥ ጅምሰን ነው። ተነስሎ መጀመሪያ ውሃ ልክ ተሰረ። ከዛ በኋላ እንትን በጅምሰን ዙሪያውንም ተመታ። ከዛ በኋላ ሲሚንቶ ነው ምንድነው ውስጡን ማለት ነው። ብቻ ወደ 3 አይነት አይደለም ብላችኋል። እንደዛ ነው። በሽቦ መጀመሪያ በሽቦ ከዛ በሲሚንቶ በምን ያስይዙታል ቤቱ አስይዙት፣ በሽቦ አስይዙት። በነገራችን ላይ መጀመሪያ በሽቦ በሲሚንቶ አስይዙትና ከዛ ጅምሰን ይመታ ልክ እንደ ንስል ማለት ይመቱታል። እና በጣም ጠንካራ ነው የሚሆነው። ወላሂ ሽቦ አለስ ቀጫጭኑ ሽቦ በሱ ዙሪያ ነው እኔ ማሻላ ቤቴ ያሰራሁት ማለት ነው። በቃ ይይዘዋል፣ አጥብቆ ነው የሚይዘው። ስለዚህ አይረግፍ፣ ምን አይል አይበላሽ፣ ምን አይል ማሻአላ። ለዛ ነው እንደዛ የሚያምረው ጠንካራ የሚሆነው መቼም እንትን አይልም። የኔ ዙራ አሳያችኋለሁ እንዴት በጅምሰን እንዴት እንደተመታ ዙራው ማለት ነው። ገባችሁ? እና እንዲህ ብሎ ቆሞ እንዲኖራላችሁ ከሰራችሁ አይቀር በደንብ አሰሩ። በቃ ቤታችሁ በደንብ ወላሂ ጠንካራ ሰው ፈልጉና ጎበዝ ሰው ካላችሁ በደንብ ከተሰራ በብሎኬትን ያስንቀዋል። ወላሂ በብሎኬት የተሰራ ቤት ያስንቀዋል እላችኋለሁ ውዶቼ። ሌላው በሌላ ቪዲዮ ደግሞ እመጣላችኋለሁ ይሄኛው የተሰራ በምን እንደሆነ ማለት ነው። እና እንደዛ ነው ውዶቼ። አበርቱኝ፣ አጠንክሩኝ። ሼር፣ ሰብስክራይብ፣ አዲስ የሆናችሁ ሰብስክራይብ አድርጉኝ። እንደዛ አላችኋለሁ ውዶቼ። በርቱ፣ ጠንክሩልኝ። ሰብስክራይብ ተደራረጉ። ቅን ሁኑ። ቅንነት ለራስ ነው። ብዙ እህቶቼ ኮመንት ላይ ጽፈዋል፣ ግቡና ሰብስክራይብ አድርጓቸው፣ አዲስ ናቸው፣ በዛ ላይ ኢትዮጵያ ሊገቡ ነው። እና ብቻ እንበረታታ፣ ቅን እንሁን በራሳችን። እዛም ጨርሱት። ሁሌም የምላችሁ ይሄ ነው። ጨርሱትና ኑ ጣጣውን ጨርሱት። እዛ ሆናችሁ ዋይፋይ ፍዛ ስላለ እዚህ ካርዱን አትችሉትም። ኦንላይን ነው የምላችሁ። ካርዱን እኔ ራሱ ፊዳይ እያበላኝ ነው። ወይ በየወሩ ዶላር ብቀበል ችግር የለውም አቻችለዋለሁ። ግን ያው አረፋ እስከዛሬ ገና ስንት ዶላር 10 ዶላር ነው የቆጠረልኝ ማለት ነው። ስለዚህ ፋይዳ የለውም። በየወሩ አሁን የሚሰራ ሰው እይታ ያለው ሰው ሼር በቃ ቫይራል የሚወጣለት ሰው እኮ በየወሩ ነው የሚበላው የቻናል ብር ማለት ነው። ነገር ግን እኛ ምስኪኖቹን ስንት ወር እና እኔ በ4 አመቴ እኮ ነው ያረፋ 10,000 ብር ሰጠኝ። ስለዚህ አሁንም ካረፋ ወደዚህ ገና 10 ዶላር ነው የቆጠረልኝ። እና በርቱኛ፣ ጠንክሩኝ እላችኋለሁኝ። እና ለምንድነው እንደዛ ያልኳችሁ? እዛው እንትኑን ጨርሱት። በቃ ያለውን ሁሉንም ነገር እዛ ጨርሱና ነው የምላችሁ። ጣጣውን ጨርሱለት። ብዙ ነገር አለው። ግሩፕ ግቡ፣ ፕሌሊስት ግሩፕ ግቡ፣ መደማመሪያ ግሩፕ ግቡ። ሰዓቱን ሙሉት። በቃ መስዋዕት ከፍላችሁ ነው እዛ ቪዲዮ ችግር የለውም እንወጣበታለን። ምንም ነገር ሼር ማድረገን እንወጣዋለን እላችኋለሁ። በርቱልኝ፣ ጠንክሩልኝ። ጊዜያችሁ ዝም ብላችሁ አታባክኑ። ማንኛውም በተለይ ቻናል ክፈቱና ስሩ፣ ጠቅማችኋል እላችኋለሁ። በቃ እንገናኛለን በሌላ ቪዲዮ። አዳምጡ የምላችሁ ነገር እያዳመጣችሁልኝ እሺ። ሼር አድርጉ። የሚጠቅማችሁ ነገር ነው የምለቀው። አንዳንድ ኮመንቶች ተው ራሳችሁን ቻሉ እላችኋለሁ። ክፉዎቹ አሉ፣ ክፉ ኮመንት የሚጽፉ ማለት ነው። ራሳችሁን ቻሉ። እኔ ከሆነ አይበርደኝ አይሞቀኝ። ሰምታችኋላ። አያገባችሁም፣ በእኔ ህይወት አያገባችሁም። ኑሯችሁ ኑሮ። ሰምታችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው። እሺ በቃ ውድቼ